በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ዳንኤል ምዕራፍ 6 ዳርዮስም በመንግስቱ ሁሉ ዘንድ እንዲሁም 120 መሳፍንትን በመንግስቱም ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቃዎች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስለአለው ከአለቃዎቹም ከመሳፍንት በለጠ። ንጉሱም በመንግስቱ ላይ ሁሉ ይሾመው ዘንድ አሰበ። የዚያን ጊዜም አለቃዎችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉን ነበር። ነገር ግን የታመነ ነበርና ስህተትንና በደልንም አልተገኘበትም። በእርሱም ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ ዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜ አለቃዎቹንና መሳፍንቱ ወደ ንጉሱ ተሰበስበው እንዲህም አሉ። ንጉስ ዳርዮስ ወይ 1000 ዓመት ንገስ። የመንግስቱ አለቃዎች ሁሉ፣ ሹማምንቶችና መሳፍንት፣ አማካሪዎች፣ አዛዦች፣ ንጉስ ወይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና አምላክን ወይም ከሰው ቢለምን በአንበሳዎች ጉድጓድ ውስጥ ይጣል የሚል ንጉስ ሕግ ብርቱ ትእዛዝን ይወጣ ዘንድ ተማከሩ። አሁንም ንጉስ ወይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈትንም ጻፍ። ንጉስ ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኞቹን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞም ያደረገው እንደነበረ በዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ። እነዚያም ሰዎች ተሰብስበው ዳንኤልን በአምላኩ ፊት ሲጸልይ ሲለምን አገኙት። ወደ ንጉስም ቀርበው ስለ ንጉሱ ትእዛዝ፣ ንጉስ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝን አልጻፍክምን? አሉ። ንጉሱም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜ በንጉሱ ፊት መልሰው ንጉስ ወይ ከይሁዳ ምርኮኞች የሆነው ዳንኤል በዕለቱ 3 ጊዜ ልመናን ይለምናል እንጂ አንተን የጻፍከውን ትእዛዝ አይቀበልም አሉ። ንጉሱም ይህንን ቃል በሰማ ጊዜ በጣም አዘነ። ያድነው ዘንድ ልቡን ወደ ዳንኤል አደረገ። ያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜ እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉስ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንዳይገባ በሜዶንና በፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜም ንጉሱ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም የተናገረ ዳንኤልም ሁልጊዜ የምታመልከው አምላክ እርሱ ያድንሃል አለው። ድንጋይንም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም ዳንኤል ላይ የተደረገውን እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ። ሳይበላም አደረ። መብልም አላመጡለትም። እንቅልፍም ከእርሱ ራቀ። በነጋም ንጉሱ ማልዶ ተነስቶ ፈጥኖ ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ። ዳንኤል የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜም የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? አለው። ዳንኤልም ንጉስ ሆይ 1000 ዓመት ንገስ፣ በፊትህ ቅንነትን ተገኝቶብኛልና በአንተም ፊት ደግሞ ንጉስ ሆይ አልበደልሁምና አምላክ መልአኩም ልኮ የአንበሶች አፍ ዘጋ፣ እነርሱም አልጎዱኝም አለ። የዚያን ጊዜ ንጉስ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ አምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሱም አዘዘ። ዳንኤልንም የከሰሱ እነዚያ ሰዎች አምጧቸው፣ ከእነርሱምና ከልጆቻቸው ከሚስቶቻቸው በአንበሳ ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንቶቻቸው ሁሉ ሰባበሩ። የዚያን ጊዜ ንጉስ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ። እንዲህም አለ። ሰላም ይብዛላችሁ። በመንግስቱ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት
እንዲፈሩና እንዲንቀጠቀጡ አዝዣለሁ። ከእርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይሆናል። ያድናል፣ ይታደግማል። በሰማይና በምድርም ተአምራትንና ድንቅ ይሰራል። ዳንኤልንም ከአንበሶች አፍ አድኗል። ይህንም ዳንኤል በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ኑሮ ተቃናለት። ምዕራፍ 7 በባቢሎን ንጉሥ በብልጣሶር በመጀመሪያ ዓመት ዳንኤል በአልጋው ላይ ህልምና የራሱ ራእይ አየ። ከዚህም በኋላ ህልሙንም ጻፈ። ዋነኛውም ነገር ተናገረ። ዳንኤል ተናገረ እንዲህም አለ። በሌሊት በራእይ አየው፣ እነሆም 4 የሰማይ ነፋሳት በታላቅ ባህር ላይ ይጋጩ ነበረ። 4ቱም ታላላቅ አራዊት በባህር ወጡ። እያንዳንዲቱም ልዩ ልዩ ነበረች። በመጀመሪያዊቱም አንበሳ ትመስል ነበር። የንስርም ክንፍ የነበራት፣ ክንፎቿም ከእርሷ እስኪነቀሉ ድረስ አይን ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰው ልብ ተሰጣት። እነሆም ሁለተኛይቱም ድብ የምትመስል ሌላ አውሬ ነበረች። በአንድ ወገንም ቆመች። 3 የጎድን አጥንቶችም በአፏ ውስጥ በጥርሷ መካከል ነበረ። እንደዚያም ተነስተው እጅግ ስጋ ብዬ ተባለላት። ከዚያም በኋላ እነሆ ነብር የምትመስል በጀርባዋ ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየው። ለአውሬቱም 4 ራሶች ነበሯት፣ ግዛትም ተሰጣት። ከዚህም በኋላ በሌሊት ራእይ ያየው፣ እነሆም የምታስፈራና የምታስደነግጥ እጅግ የበረታች ታላላቅና የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት የነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶቿም ተመለከቱ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቅሎ፣ እነሆም ከዚያን ቀን እንደ ሰው ዓይኖች የነበሩ ዓይኖች፣ በትንቢትም የሚናገር አፍ ነበሩት። ዙፋኖችም እስኪዘረጉ ድረስ አየው። በዘመናት የሸመገለው ተቀምጦ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጡር ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኮራኩሮችም የሚነድ እሳት ነበር። የእሳትን ፈሳሽ ከፊቱ ይፈልቅና ይመጣ ነበር። 1000 ጊዜ 1000 እያገለግሉት ነበር። አልፍ አላፍ በፊቱ ቆመው ነበር። ፍርድም ሆነ፣ መጻሕፍትም ተገለጡ። የዚያን ጊዜ ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየው። አውሬዊቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለማቃጠል እስክትሰጥ ድረስ አየው። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸውም ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊትም ራእይ ያየው፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ። በዘመናት ወደ መሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብርን በመንግስቱም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ነው። በእኔም በዳንኤል በስጋ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። በዚያን ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ። የነገረኝም ፍቺ አስታወቀኝ። እነዚህም 4 ታላላቅ አራዊት ከምድር የሚነሱ 4 ነገስታት ናቸው። ነገር ግን የልዑል ቅዱሳን መንግስቱ ይወስዳሉ፣ እስከ ዘላለም ዓለምም መንግስቱን ይወርሳሉ። ከዚህም በኋላ የቀሩት ሁሉ ተለይተው እጅግ ስለምታስፈራው ጥርሶች የብረት ጥፍሮቻቸው የናስ ስለሆነ ስለምትበላቸውና ስለምታደቀው የቀረውን በእግሯ ስለምትረጋግጠው ስለ 4ተኛይቱ አውሬ በራሷም ላይ ስለነበረው ስለ 10 ቀንዶች በኋላም ስለወጣው በፊትም 3 ስለወደቁ ዓይኖችና ትንቢት የተናገረው አፍ ስለነበሩ መልአኩም ከሌላዎች ስለበለጠ ስለ ሌላው ቀንድ እውነቱን ለማወቅ
እንደሆነ ያ ቀንድ ከቅዱሳን ጋር ሲዋጋ አየው። በዘመናትም የሸመገለ እስኪመጣ ድረስ ፍርድም ለልዑል ቅዱስ እስኪሰጥ ድረስ ቅዱሳኑ መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው። እንዲህም አለ፣ አራተኛይቱ አውሬ በምድር ላይ አራተኛ መንግስት ትሆናለች። እርሱም ከመንግስታቱ ሁሉ የተለየ ይሆናል። ምድሪቱም ሁሉ ይበላል፣ ይረግጣልም፣ ያደቃልም። አስሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም የፊተኛይቱም የተለየ ይሆናል። 3ቱም ነገስታት ይዋረዳሉ፣ ነገስታትን ያዋርዳል። በልዑልም ላይ ቃልንም ይናገራል፣ የልዑልንም ቅዱስ ይሰባብራል። ዘመናትንና ሕግንም ይለወጥ ዘንድ ያስብ። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመን በእጁ ይሰጣሉ። ነገር ግን ፍርድም ይሆናል፣ እስከ ፍጻሜውም ድረስ ያፈርሱትና ያጠፉት ዘንድ ግዛቱንም ያስወግዱታል። በመንግስቱም ግዛት ከሰማይ ሁሉ በታች ያሉ መንግስታት ታላላቅን ለልዑል ቅዱሳን ሕዝብ ይሰጣል። መንግስቱም ለዘላለም መንግስት ነው። ግዛቶች ሁሉ ይገዙለታል፣ ይታዘዙለትማል። ነገር ግን ፍጻሜ እስከዚያ ድረስ ነው። እኔም ዳንኤል በአሳቤ እጅግ ተቸገርሁ፣ ፊቴንም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ይክበር ይመስገን።